ብሌንና ሰላም እራሳቸውን መቆጣጠር አቅቷቸው በለቅሶ እየጨለሉና እያበዱ ይገኛሉ። አቶ በኃይሉ እንግዲህ ለአንዴና ለመጨረሻ ጊዜ ወደ ወይዘሮ ገነት ቤት ሰተት ብሎ ከሄደ በኋላ እጅግ በጣም በሚያሳዝን ሁኔታ ገነት ደግሞ ጀግናዋ አቶ በኃይሉን በጥይት ብላ ደፋችው። ከጎረቤቷ ፀሐይ ጋር ሆነና የሰራውን ስራ እንደ ጀብድ እያወራትና እየነገራት ሳለ እሷም ደግሞ ራሷን መቆጣጠር አቅቷት ፀሐይ በልጆች ላይ ምን አይነት ሴራ እየሰራሽ ነው ብላ ስትናገር፣ ጓደኛዬ እኔና አንቺን ለማለያየት የፈለገው ትልቅ ጦስና መከራ ነው። ስለዚህ ወደደም ጠላም እስከ መጨረሻው እናሰናብተው ተባባሉና ሁለታቸውም እጅግ በጣም በሚገርም ሁኔታ በያዙት ጥይት ግንባሩን ብለው ሲሉት ሂዶ ድፍት አለ። ሰላም ወይዘሮ ገነት ባሏን እንደደፋ ማነው ወንድሟን እንደደፋችው ስትሰማ እየበረረች ሄደችና ከሚባለው በላይ ራሷን መቆጣጠር አቅቷት እጅጉን በጣም በሚያሳዝንና በሚገርም ሁኔታ አንገቱ ላይ ተደፍታ መላቀስ ጀመሩ። እሱም በሚገርምና በሚደንቅ ሁኔታ ወይኔ ዘንድሮ የተፈጠረብኝና እየሆነብኝ ያለ ነገር በፍጹም ልቆጣጠረው አልቻልኩም። ስለዚህ እያንዳንዱ ለተፈጠሩት ነገሮች ዋጋና መስዋዕትነት ማስከፈል አለብኝ ብላ እንግዲህ ሰላምም ገነትን ትበቀላት ይሆን የሚለው በጣም አሳሳቢና ከባድ ነገር ነው። ወይዘሮ ሰላም እንግዲህ ከዛ ከቤት መንቅራ አስወጥታታለች ማለት ነው። እንትናን ቃልን በሚያሳዝን ሁኔታ እሷም ራሷን መቆጣጠር አቅቷት ከዛ ቦታ ላይ ብን ብላ ሄዳለች ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው የተፈጠረው። በመጨረሻም እንግዲህ ያልጠበቀችውና ያላሰበችው ነገር ቢገጥማትም መጨረሻ ላይ የፈለገችው ነገር ቢኖር ከዛ ቦታ ላይ ማባረር ነበር። እሷንም ስላባረረቻት ትልቅ ደስታ ተሰምቷት ዳግምንና እንዲሁም ቃልን ሌላ ደግሞ ሳሚን እንትን ብላ ልጆቼ ያደረጋችሁልኝ ነገር በጣም ከባድና ትልቅ ነገር ነው። ስለዚህ ከሚባለው በላይ እጅግ በጣም አመሰግናለሁኝ። መጨረሻ በእንደዚህ አይነት መልኩ ማድረጋችሁ ለእኔ ትልቅ ሰላምና ደስታ ሰጥቶኛል እያለች ሰላምም ሁላቸውን ታመሰገነች በኋላ ዳግም እንግዲህ ሳሚ ወይዘሮ ሰላም እግር ላይ ተደፋና ይቅርታ ሲጠይቅ እጅጉን በጣም ተናደደ። ቆይ ይሄ ልጅ ነገረ ስራው ምንድን ነው? አሁን እንዲህ ዙሪያ ጥምጥም እየሄደ ያለው ነገር በቃ ሰላምን እያስመሰለ ቀርቦ ብሌንን የግሉ ለማድረግ ነው አይደል? ይሄ ደግሞ በፍጹም የተለየ ነገር ነው። አምኜ መቀበልም አልፈልግም። ከባድና ትልቅ ስህተት ነው ብላ ወሰነች። እሷም ከሚባለው በላይ በጣም አዝና ስለነበረ አሁን ምንድነው ማድረግ ያለብኝ? አሁን ምንድነው መስራት ያለብኝ? እያለች መጸጸትና መቃጠል በጀመረበት ጊዜ ሳሚ መጨረሻ ላይ እንግዲህ ተወደደም ተጠላም እጅግ በጣም ደስ በሚል ሁኔታ ከዛ ዳግምን ቢናደድ መጨረሻ ላይ ግን በጣም ደስ በሚል ሁኔታ ሳሚ እዛ ቤት ሰራተኛ ሆኖ እንዲሰራ እነሱን እንዲጠብቃቸው ፍቃድ ሲጠይቅ በቶሎ እሺ ብላ ተቀብላለች። ሰላም ዳግም በንዴት ተቃጠለና ራሱን መቆጣጠር አቅቶት ከዛ ከቤት ወጣ። ወይዘሮ ሰላም በኃይሉ ላይ ተደፍታ ላንተ ከዚህ በላይ ይገባሃል፣ ሆኖም ግን ከምታስበው በላይ ምንም ቢሆን ወንድሜ ነህ፣ እንደዚህ ሆኖ ማየት ለእኔ በጣም ህመም ነው እያለች እያለቀሰች ነበረ ማለት ነው። መጨረሻ ላይ እጅጉን በጣም በሚያሳዝን ሁኔታ ይሄ ነገር መፈጠሩ የእጁን ማገኘቱ እጅግ በጣም ደስ ይላል ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ
ደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። እጅግ በጣም በጉጉት ስንጠብቀው የነበረው የአደራ ድራማ በመጨረሻ ይሄንን ነገር ይዞልን መጥቷል ማለት ነው። አቶ በኃይሉ እንግዲህ እንደፎከረ ቀረ። ወይዘሮ ገነትንና ከሚባለው በላይ ፀሐይን ለማጣላት እንዲሁም ደግሞ ያንቺ የሚገርመውና የሚያሳዝነው ነገር ያንቺን እንዳለ በሙሉ ህይወትሽን በሙሉ ሲኦል ያደረገው ሰውዬ ዛሬ ላይ የእጁን ማግኘት አለበት። ወደደም ጠላም የመጨረሻና የአንድያ እጣ ፈንታው ይሄ ነው ብሎ ተናገረ ማለት ነው። እንግዲህ በኃይሉን ግንባሩን ብላ ስትደፋው እሱም በጣም ነበር የተናደደው ማለት ነው። ከሚባለው በላይ በጣም ነው የደነገጠችው። መጨረሻ ላይ እጅጉን ባላሰበችውና ባልጠበቀችው መልኩ ሰላም ይሄ ነገር ስለሆነባትም ምንም ማድረግ ባትችልም እያንዳንዱ በሚያሳዝንና በሚገርም ሁኔታ ግን ነገሮችን መቆጣጠር ሲያቅታት እጣ ፈንታዋን መወሰን ያቃታት አጅሪት እንግዲህ ወይዘሮ ቃለም ከዛ ከቤት ውልቅ ብላ ሄዳለች ማለት ነው። እጣ ፈንታዋ የሆነው ሴትዮ ወይኔ የመጨረሻ ይሄ ሆነ ማለት ነው። እባክሽ እናቴ እኔ በሁሉም ነገር ይቅር እንድትይኝ እፈልጋለሁ። ምንም ቢሆን አንቺ ከምታስቢውና ከምትዩ በላይ ለእኔ እንደምታዝንልኝ ለእኔ እንደምትጨነቅልኝ አውቃለሁ። ሆኖም ግን እያንዳንዱ የተፈጠረውና የሆነው ነገር አሁን ላይ በጣም ዋጋ አስከፍሎኛል። ስለዚህ እኔ ምንም ነገር አልፈልግም። በተቻለ መጠን በእንደዚህ አይነት መልኩ መቀጠል አልፈልግም። ጸባይን አስተካክላለሁ እያለች ሰላምንም ብትለምናት ሰላም ደግሞ አልፈልግም፣ ከዚህ ከቤት ውልቅ ብለሽሽ ላይሽም አልፈልግም። እንዳንቺ በህይወቴ ተስፋ የቆረኩበትና የተመረርኩበት ሰው የለም። አይሽ ቃል እኔን ነፍሰ በላ ነፍሰ ገዳይ እስከምባል ድረስ በጸጸት እንደዛ ስቃጠል፣ አንቺ ግን ምንም አልመሰለሽም። ስለዚህ ፈጽሞ የኔ ልጅ ልትሆኝ አትችይም ብላ አለቻት። ተይ እናቴ ተይ፣ የሚቆጭሽን ነገር አታድርጊ። አይ ተናግሬያለሁ፣ ውልቅ በይ ሂጂና እዛው ካሳደገች ሴትዮ ጋር መኖር ትቻያለሽ። እኔ እንደዚህ አይነት ጉድ ነሽ ብዬ በፍጹም አላሰብኩም ነበር። አንቺ ግን ከሚባለው በላይ በእናትሽ ላይ ጨንከሽ አይደለም ድፍት ማለት ብትሞች ጉዳይ አይደለም እያለች ቃልም ከሚባለው በላይ እንግዲህ ሰላም ላይ ጨክናባት እግሯ ላይ ብትደፋም ብታለቃቅስም ሰላም ስላመረረች ከዛ ቦታ ላይ ብንብላ እንድትሄድ አደረገቻት ማለት ነው። እጅግ በጣም የሚገርምና የሚደንቅ ታሪክ ነው። ሌላውና ትልቁ ነገር ከሚታሰበውና ከሚባለው በላይ ትልቅ ነገር ይዛ የመጣችው ቢኖር እጅግ በጣም በሚያሳስብና በሚገርም ሁኔታ እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ እንግዲህ ዋጋዋን የከፈለችው ሴትዮ ዛሬ ላይ በነጻነት ትገኛለች ማለት ነው። ምክንያቱም ሰላም እስካሁን ድረስ ስታቃጥላት፣ እስካሁን ድረስ ስታንገበግባት ነበር። አሁን ላይ ግን ከምትለው በላይ በጣም ነው ደስ ያላት ማለት ነው። ምክንያቱም እንደንቺ አይነት ራስ ወዳድ ሰው በፍጹም አይቼም አላቅም። ስለዚህ የሆነው ቢሆን እርሜ ዘላለምሽን ትልቅ ስህተት እንደሰራሽ መረዳት አለብሽ። አየሽ፣ አንድ ቀንም ተስህተትሽ ታርመሽ አታቂም። አንድ ቀንም ተስህተትሽ ትልቅ እና አደገኛ ቅሌት አድርገሽ አታቂም። ይሄ ደግሞ ከሚታሰበው በላይ ትልቅና ያልታሰበ ውርደት ነው
ብሎ ነው የተናገረው ማለት ነው። ሌላው እንግዲህ ከሚያሳዝነውና ከሚገርመው በላይ ሰላም አሁን ላይ ሳሚን በጣም እየቀረበችው ትገኛለች። ሳሚ ደግሞ ይህን ሁሉ ጥረት እያደረገ ያለው ብሌንን የግሉ ለማድረግ ብቻና ብቻ ነው። ብሌን በተደጋጋሚ የሳሚን ሁኔታ ስታየው፣ አሁን ደግሞ ከወይዘሮ ሰላም ጋር ይቅር ከተባባለ በኋላ በጣም ተገርማለች፣ ተደንቃለች። ፍዝዝ ብላ እያየችው ሳለ ዳግምም የብሌን ሁኔታ ሲያይ ተናደደና ቆይች ልጅ አላማዋ ምንድን ነው? የእነሱም ደጋፊ ናት እንዴ? እኔማ ይሄንን እያየው በፍጹም አልቃጠልም። ከዚህ ከቤት ውልቅ ብዬ መሄድ ነው የምፈልገው። እንዴ አልበዛም እንዴ? እሷ የወደደችውንና እሷ ያፈቀረችው ከሆነ እኔ ምን ይሉኛል? ስለዚህ ያለኝ አማራጭ ለአንዴና ለመጨረሻ ጊዜ ቀለበቱንም አውልቆ ከወሰደው እሷ ዝም ብላ የምትሰጥ እውር ሴት ናት። ይህን ደግሞ በፍጹም ልገድፋት መቻል የለብኝም ነበረ። ቆይ ወዴት እየሄድኩ ነው እንዴ? ዳግም አይነህ እያየ ብሌንን ሳሚ ሲወስዳ ዝም ልትል ነው እንዴ? ብሎ ለብቻው ማውራት ጀመረ። አሁን ላይ ከሚባለው በላይ እውነት ለመናገር ሳሚ ክፉና መጥፎን አመለካከት ጥሎ ይህንን መጥፎና ክፉ አመለካከት እንድተው ያደረግሽኝ አንቺ ነሽ። ስለዚህ ምንም ቢፈጠር ምንም እድሜ ልኬን ብዙ ነገር አድርገሽልኛል፣ ያንን ነገር ማሰብ አለብኝ ብላ እየቀጠለች ትገኛለች ማለት ነው። ቃል እንግዲህ መንገዱን ብቻዋን ስትሄድ ዳግም ሲያገኛት ቃልዬ ምን ሆነሽ ነው ብሎ ቢይዛትም እሷ ግን ድክመቷን ላለማሳየትም በዋን ጠረገችና ምንም አልሆንኩ፣ የሆንኩትን ነገር ብነግርህ መፍትሄ ትፈልጋለህ እንዴ? ምን ይመስላል ብላ ነው ያለችው ማለት ነው። እሱም ከዛ ቦታ ላይ ሄደ። ገነት እንግዲህ ለአንዴና ለመጨረሻ ጊዜ ከፀሐይ ጋር እና ከአቶ በኃይሉ ጋር ተፋጣ በነበረ ጊዜ ግንባሩን በጥይት ስትለው ብትደነግጥም ጎረቤቷ እያስመሰለች የሞተውን የባሏን መረጃና ፋይል እየፈለገች መሆኑን ሲነግራት በጣም ነው ራሷን መቆጣጠር ያቃታት ማለት ነው። ጎረቤቴ እንደዚህ ታረጊኛለሽ ትከጂኛለሽ ብዬ አላስብም። ለካ ከጎን የሆነሽ እያስመሰልሽና እኔን እየወጋሽ ነው። ይሄ ደግሞ ትክክልና ልክ ያልሆነ ባህሪ ነው። እንዴት ይሄን ልታደርጊ ትችያለሽ ብላ ነው የቀወጠችው ማለት ነው። እንግዲህ ወይዘሮ ገነት ከሚባለው በላይ ራሷን መቆጣጠር አቅቷት ፀሐይ በፈጸመችው ነገር ተናዳለች ማለት ነው። ዳግም እንግዲህ ተናዶ ከዛ ከቤት ሲወጣ ቆይ ዳግምና ብሌን ምን ሆናችኋል? ዳግም እኔ እናንተ ይቅር ተባባልን አይደል? ወደ ቤት ተመልሰ መኖር አለብህ። አሁን ላይ ደግሞ ከብሌን ጋር ቀለበት አስራችኋል። መጋባት ነው የቀራችሁ። ይሄን ነገር ዝም እንድትለው አልፈልግም። እሺ ሰላም፣ እናቴን በሁሉም ነገር ላስፈቅዳትና መመለስ ካለብኝ እመለሳለሁ። እናቴን የግድ ማማከር አለብኝ ብሎ ተናገረ። ሳሜም ደግሞ ወይዘሮ ሰላም ፈቃደኛ ከሆንሽ አቶ በኃይሉ አሁን ላይ አንቺንም ብሌንንም ሊበቀላችሁ ይችላል። ስለዚህ ካጠገባችሁ ሁኜን ብጠብቃችሁ ቅር ይልሻል ብሎ ሲል በጣም ደስ አላትና ሳሚዬ አንተ እኮ ልጄ ነህ፣ ስለዚህ ደስ ይለኛል ብላ ፈቃድ ሰጣችሁ። እሱም ደስ አለው። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።